ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ቆያችሁ? ዛሬ በጣም የሚገርመኝና እንደው ይህን ሳስታውስ ይህን ሐዲስ ብዙ ጊዜ ሳስታውስ በጣም በህይወት ላይ በየዕለት ተዕለት ህይወቴ ላይ በቃ በሁሉም ነገሬ ላይ ተጽዕኖ የሚፈጥርብኝ ታሪክ ነው። ይህ ታሪክ በጣም የሚገርመኝ እና የሰው ልጆች ደግሞ ምን ያህል አመስጋኝም እንደሆነ የሰው ልጅ ደግሞ ምን ያህል ካዲ እንደሆነ የሚሰጠው ትላንት የነበረበትን ችግር ትላንትና ያሳለፈውን ነገር ሁሉ የሚረሳ እንደሆነ የሰው ልጅ ሲያገኝ የሰው ልጅ የትላንትና ማንነቱን ሁሉ የሚረሳ እንደሆነ የሚያስታውሰኝ ታሪክ። እስቲ ይህን ታሪክ አብረን እንየው። አላህ 3 ከእስራኤላውያን የሆኑ ሰዎችን የፈተነበት 3 ሰዎች። እነዚህ 3 ሰዎች እንዴት ነበር የፈተናቸው? እነዚህ ሰዎች መልአክ ወደ እነሱ ላካቸው። እነዚህ ሰዎች ምን አይነት ነበሩ? አንደኛው ፊቱን ለምጣም የነበረ ሰው ነው። አንዱ መላጣ የነበረ ሰው ነው። አንደኛው ደግሞ አይነ ስውር የነበረ ሰው ነው። እነዚህ 3 ሰዎች አላህ ሊፈትናቸው ፈልጎ መልአክ ወደ እነርሱ ላካ። እስቲ እነዚህ 3 ሰዎች ከዚህ ፈተና ያልፋሉ ወይንስ አያልፉም የሚለው እስከ መጨረሻው በመከታተል አብረን እንወስድ። መልአክ ወደ እነሱ ስለላከ አላህ መልአኩ ወደ እነሱ መጣና ወደ ለምጣሙ ሰውየው መጣ። ምንድነው የምትፈልገው ምናምን ሲለው በቃ እኔ እንዲህ በለምጥም ባለብኝ ምክንያት በጣም ብዙዎች ስለሚጸየፉኝ ስለማይቀርቡኝ ምናምን ብዙ ነገር ብሎ ምንድነው የምትፈልገው ሲለው እኔ ይሄ ለምጤን ብቻ እንዲስተካከልልኝ እና ውብ የሆነ ፊት እንዲኖረኝ ነው የምፈልገው አለው። እና መልአኩም ደግሞ እንግዲህ አላህ ያን ሰጥቶታል። ሲዳብሰው ፊቱ ተስተካከለለት። እጅግ በጣም ውብ ሆኖ አዲስ ቆንጆ ሰው ሆነ። በአንተ ዘንድ በጣም ተወዳጅ የሆነው ንብረት ምንድነው? ምን እንዲኖር ትፈልጋለህ ሲለው እኔ ሴት ግመል እንዲኖረኝ ነው የምፈልገው። ሴት ግመል እና እርጉዝ የሆነችን ሴት ግመል ተሰጠው። ያ ሰው እንግዲህ እርጉዝ የሆነች ሴት ግመል ተሰጠውና ሙሉ የሆነ ጫካ ዋሻ የሚሞላን ግመል ሆኖ ተባዛ ማለት ነው። ወደ ሁለተኛው ሰው ሄደ። መልአኩም እንግዲህ ወደ አይነ ስውር ሰው ሄደ። ምንድነው የምትፈልገው ብሎ ሲጠይቀው እኔ አይኔ እንግዲህ ሰዎችን ማየት አልችልም፣ ብዙ ነገር ማየት አልችልም፣ አይኔ እንዲበራልኝ ነው የምፈልገው አለ። መልአኩም አይኑ ሲነካው ሲዳብሰው አይኑ በራለት። ሱብሃንአላህ። እሺ ምን አይነት ንብረት እንዲኖር ትፈልጋለህ ሲል ከብት እንዲኖረኝ እፈልጋለሁ። እንግዲህ ወተቷም ያለበም ለመጠጣት ይሁን ለመጠቃቀሚያ ነገር ከብት እንዲኖረኝ እፈልጋለሁ አለ። ከብት ተሰጠው። እነዛም ከብቶች ተራብተው ሙሉ ዋሻ ሙሉ ጫካ ሙሉ የሚሆኑ ሆኑ። እንግዲህ ምንም ያልነበራቸው ሰዎች ነበሩ። አንደኛው ምን ትፈልጋለህ ሲባል ከለምጡ ጸጥቶ ምርጥና ያማረ ፊት ተሰጥቶት ሴት ግመል ተሰጥቶት ግመሎቹ ተራብተው ሙሉ ጫካ ሆነዋል፣ ሙሉ ዋሻ ሆነዋል። ሁለተኛውም ሰው አይነ ስውር ነበረ። አይኑን በአላህ ፍቃድ አይኑ በራለት፣ ያያል እንደፈለገ። ከብቶቹም ተሰጡት፣ ከብቶቹም ተራብተው ጫካ ሙሉ ሆኑ። ሶስተኛውም ሰው መላጣውም ሰው ምንድነው የምትፈልገው ሲባል ይህ መልአክ መጣና ምን ትፈልጋለህ ብሎ ሲጠይቀው እኔ ያለው እንግዲህ ሰዎች ሁሉ እንግዲህ በመላጣነቴ ምክንያት በቃ ሙድ እየያዙብኝ ነው፣ በዚህ አይነት ልበሉና ሙድ እየያዙብኝ ነው፣ በመላጣነቴ ምክንያት የተሳለቁብኝ ነው ምናምን በቃና ስለዚህ ጸጉር እንዲኖረኝ መላጣነቴ እንዲነሳልኝ እና በማማረ ነገር እና ምርጥና ያማረ የሆነ ጸጉር ተሰጠው። ራሰ በራነቱን ጣፋ፣ እጅግ በጣም ወደሚፈልገው ሆነ። እሺ ሌላ ምን ትፈልጋለህ ሲል ምን አይነት ንብረት እንዲኖር ትፈልጋለህ ብሎ ጠየቀው። መልአኩም ለዚህ ሰው እኔ በጎች እንዲኖረኝ ፈልጋለሁኝ አለ። ሙሉ በግ ተሰጠው። በጎቹን ተራብቶ ሙሉ ጫካ ሁሉ እንደነ ሁለቱም አይነት ጫካ ሁሉ ዋሻ የሚሞላ በጎች ሆኑ ማለት ነው። ሱብሃንአላህ። ተራብተው እጅግ በጣም ብዙ ሆኑ።
ከዛ እንግዲህ ፈተናው የሚጀምረው አሁን ነው። መልአኩም ሄደላቸው። ከዛ መልአኩም ተመልሶ ፊቱን ቀይሮ ሌላ ሰው መስሎ መጣና የተቸገረ ሰው መስሎ መጣ። ወደ አንደኛው ሰውየው መጣ። ወደ መጀመሪያው ሰውየው እገሌ ሆይ፣ አቤት፣ እኔ መንገደኛ ነኝ፣ ነጋዴ ነኝ፣ ወደ ንግድ የሚሄድ ሰው ነኝና ምንም የለኝም እና የሚሄድበት የምንቀሳቀስበት ነገር አጥቻለሁኝ እና ከዚህ ግመል አንድ ሲለው እና ከነዚህ ሲለው አይ እኔ እኮ ይሄ ያው እንዲህ ለፍቼ ምናምን ቤተሰብን ማስተዳድርበት ምናምን በቃ ብዙ ነገር አወራና እና ስለዚህ ይሄ አላህ እንደሰጠህ ሲለው አይ እኔ ከእንዲህ ለፍቼ ነው ያመጣሁት አለው። ሁለተኛውም ሰውየው ሲለው እንደዛው እኔ ለፍቼ ነው ያመጣሁት፣ ቤተሰብ ነው ማስተዳድርበት፣ ከቤተሰቦች የወረስኩት ነው፣ ከዘመድ ከስር ከላይ ምንድነው የሚባለው ሲወርድ የመጣ ነው የሚባለውና እንደዛ በውርስ ያገኘሁት ሀብትና ንብረት ስለሆነ እኔ ልሰጥህ አልችልም፣ ይህ ንብረት ቤተሰብ ማስተዳድርበት ነው ብሎ አንዱና ሁለቱ እንደዛ ብሎ መለሱ። ይህንን እንትን ሲሄድ ግን ምን አላቸው መሰለህ? ለመጀመሪያው እንግዲህ አላህ እንዲህ ከሆነ እሺ አላህ ይውሰድብህ ምናምን ብሎ ረግሟቸው ነው ሄደው። እውነት አላህ ነው የሰጠህ እንደዚህ ሲለው አይ እኔ አልችልም ምናምን ብሎ ሁለቱም አሳፍረው ሸኙት። ሶስተኛው ጋር ሲሄድ እሺ እንዲህ ነው፣ መንገደኛ ነኝ፣ ምንም የለኝም፣ መበላው መቀምሰው የለኝም እና አንድ በግ ስጠኝ። አዶ ሊበላ የሚሆን ለምን እንግዲህ ታሪኩ ላይ እንደዛ ነው። አንድ በግ ስጠኝ። ኧረ እኔ እኮ ይሄ ትላንት እኔ ምንም ያልነበረኝ ሰው ነበርኩኝ፣ አይነ ስውርም ሆኜ አላህ አይኔን አብርቶልኛል፣ ይኸው እንደፈለግ ውሰድ፣ እንደው ለአላህ ብለህ በተውኩልኝ አላመሰግንህም፣ የቻልከውን ያህል ውሰድ ብሎ ይህ ሰው እንዲህ ብሎ ፈቀደለት። ከሶስቱ አንደኛው፣ ሁለቱ ግን ትላንት ምንም ያልነበራቸው ድሃዎች ነበሩ። ከምንም ያልነበሩ ሰዎች እንዲህ በአንድ ያላህ ለውጣቸው እንዲህ ብሎ ሲሉት፣ አንደኛው ግን ውሰድ፣ እንደፈለግ የቻልከውን ያህል ውሰድ፣ እንደው ለአላህ ብለህ በተውክልኝ ሁላ አላመሰግንህም ብሎ እንዲህ አለና ፈተናቸው። አንዱ ሰውየው ፈተናውን በዚህ መልኩ ሲያመልጥና በዚህ መልኩ ፈተናውን ሲያልፍ፣ ሌሎቹ ግን ፈተናውን ወደቁ። እኛ የሰው ልጆች እንደው ከስንት አንዱ እንጂ ትላንት የነበርንበትን ነገር እንረሳል። ትላንት የነበርንበትን የማንረሳ ቢሆን እኮ በዚህ ሰዓት ብዙሃኑ ህዝብ ባልተቸገረ ነው። አንዱ ሲሞላለት አንዱ ቤት ባዶ ነው። ሁሉም ትላንት እንዲህ ነበርኩ እስቲ ዛሬ እንዲህ ላካፍል፣ ትላንት እንዲህ ነበር ዛሬ እንዲህ ሲላካፍል ምናምን ጎረቤታችን ብዙ ነገር ብናስብ ኖሮ ምድሪቷ ሁሉ እንዴት ብሩህ ትሆን። ይህ ሁሉ ስቃይ መከራ፣ ይህ ጦርነት፣ ብዙ ነገሮች ባልበዙብን ነበረ። ግን የሰው ልጅ የትላንት ማንነቱን ይረሳል። ለዚህ ነው ይህን በላአ ብዙ ነገሮች የሚመጡብን ማለት ነው። እና ከዚህ እስቲ ምን ተማራችሁ? ቪዲዮ ከተመቻችሁ ቪዲዮን ላይክ ማድረጋችሁን አትርሱ። ለሌሎችም ሼር በማድረግ ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ምርጥ ቤተሰብ አባል እንድትሆኑ ጠይቃችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዴ ዝችላ ቆም ላርጋችሁ ቪዲዮን ላይክ አድርጉት፣ አካውንቴንም ሰብስክራይብ ያድርጉ። ሀቢ ቄሬን ሰብስክራይብ በማድረግ የእኔ ቤተሰብ ይሁኑ። አመሰግናለሁ።